ቢስሚላሂርራህማኒርራሂም ከሀጀባ ቢስሚላሂርራህማኒርራሂም ከሀጀባ ቢስሚላሂርራህማኒርራሂም ከሀጀባ። በዲያቆንነቱ የሚያውቁት ሰዎች ጀለቢያ ሲለብስ አይሰናክል። ሌላ ኢየሱስ አለ አይደል መጽሐፍ። ያ ነብይ እጁ ላይ ኮከብ ተነቅሷል። በየጊዜው ሱዳን እየሄደ ኃይሉን ያድሳል። በሃይማኖት ሽፋን ነው ይሄ የሚደረገው። ግብረ ሰዶማዊ ነው። የአፍሪካ ሃይማኖቶች የሚባሉ ልሳን ይናገራሉ፣ መጽሐፍ ቅዱስ ይገልጣሉ። አሁን አንተ ጴንጤ ስለሆንክ ለጴንጤ ማድላት ካልሆነ በስተቀር በጣም ተመሳስለው ነው የሚሰሩት። ማን ኦፍ ጋድ ምናምን እያሉ መሀል ላይ የሚያስቀምጧቸው ሰዎች ከዛ ያመጧቸው ሰዎች ናቸው። ጴንጤ መጠጣት ጀምሯል። የተሻሻለ ነገር ወደኋላ የጴንጤ ፓስተሮች ይጠጣሉ ሲባል እንዴት ነው የሚጠጡ? ከላይ ስፕራይት አድርጎ ከታች ቢራ ጠርሙስ ደብቀው። ችግሩን እንዳንናገር ደግሞ ችግር አለ ብለን የምንተወው ችግርም አይደለም። በእስልምና የታወቀ ነው መጠጥ አይጠጡ ጅኒ ስለሚሉ ሁሉም ለመጠቋቋም ነው የሚሞክር። አብዛኛው ፕሮቴስታንት ምንጩ ኬት ነው ብትል ከኦርቶዶክስ የመጣ ድሮ ኦርቶዶክስ እና አንድ ጴንጤ አይከራከርም ነበር። የቁጥሩ መብዛት ነው መሰለኝ ፕሮቴስታንትን ቻሌንጅ ማድረግ ጀምረዋል። ኦርቶዶክስ አድባር ዛፍ ነው። ወር አበባ ያለባት ሴት እዛ ማምለኪያ ስፍራ አትገባም፣ ትረክሳለች። ቦታው ደግሞ ቅዱስ መሆኑ ነው። ቅዱስ ነው። ተከፋፍሎና በሰው ሀብት ላይ ተቀምጦ መንፈሳዊ ዓለም ሪል አይመስልም። አንተም እንደ ጠንቋዩ የመሆን ፍላጎት። ሁለት ጡት ያለው ጀበና አለ። ፈራንድ አይ የገረመኝ አንተም ሳታቆሎም ውስጥ እሱ የሚያደርገውን ነገር ወደ ማድረጉ መጣ። ድግምት እኮ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ነው በአረበኛ የሚቀጥለው። አንተ ስፒሪት ወደ ጌታ ስትመጣ መንፈስ ጮህ አልወጣም ካንተ። ጴንጤ አብዛኛውን የሚያውቀው ካልጮህ አያምንም። አሁን እብድ ሰዎች ጎመን ከመብላት ይልቅ ጫት መቃም የሚቀናቸው ለምን? ሁሌም የኔ ጥያቄ ነው